የፊት ክሊንዘር ከተወደደባችሁ ቢያንስ ለአንድ ወር የሚቆይ በቤታችሁ የምታዘጋጁት ፌስ ክሊንዘር አሳያችኋለሁ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። የኔ ምርጫ ካሮት ስለሆነ ዛሬ የማሳያችሁ የካሮት የፌስ ክሊንዘር ነው። የሚያስፈልጋችሁ አንድ ወይንም ሁለት ካሮት፣ ግሊሰሪን እንዲሁም ደግሞ ሳሙና ነው። እኔ የምጠቀመው የዶቭ ሳሙና ነው። እንዴት ነው የምታዘጋጁት? ካሮታችሁን መጀመሪያ ትልጡትና ከዛ በኋላ ትፈቀፍቁታላችሁ። ከፈቀፈቃችሁት በኋላ በመፍጫ ውስጥ ከታችሁ ውሃ በመጨመር በደንብ አድርጋችሁ ትፈጩታላችሁ። ቀጥሎ የካሮት ውሃው ጥልል ብሎ እንዲወጣ በማጥለያ ታጠሉትና በጎድጓዳ ሳህን ውስጥ ታደርጋላችሁ። ከዛ በኋላ የዶቭ ሳሙናውን እዚህ ምስሉ ላይ የምታዩትን የዶቭ ሳሙና እኔ ዶቭ ነው ምርጫዬ። ስለዚህ እሱን ቢያንስ አንድ የሾርባ ማንኪያ የሚያክል ትፈቀፍቃላችሁ። ከዛ በኋላ ግማሽ ሲኒ የምትሆን ግሊሰሪን ታዘጋጁና ሶስቱን በደንብ አድርጋችሁ ክሬም እስኪሆን ድረስ ትመቱታላችሁ። ከዛ ንጹህ መቀነሻ እቃው ንጹህ መሆን አለበት። እዛ ውስጥ እኔ እያሳያችሁ ባለው መሰረት ታስገባላችሁ። እንግዲህ ሆምሜድ ስለሆነ ለረጅም ጊዜ ሊቆይ አይችልም። ቢያንስ ግን ለአንድ ወር ይሄ ያዘጋጃችሁት መቆየት ይችላል። ሞቃታማ የሆነ ቦታ ከሆነ የምትኖሩት ፍሪጅ ውስጥ እንድታስቀምጡ መክራችኋለሁ። ካሮት እንግዲህ በቫይታሚን ኤ እና በአንቲኦክሲደንት የበለጸገ ስለሆነ ፊታችሁን ያድስላችኋል። ጥቁር ነጠብጣብ ካለባችሁ እሱን የማጥፋት ኃይል አለው። ሌላው ግሊሰሪን ነው። ግሊሰሪን ደግሞ ፊታችሁ ከታጠባችሁ በኋላ እንዳይደርቅ ይረዳችኋል። አንዳንድ ጊዜ በአንዳንድ ሳሙና ፊታችሁን ትታጠቡትና ቆዳችሁ ጭምድድ ይላል። አንደኛ በእንደዚህ አይነት ሳሙና ፊታችሁን እንድትታጠቡ አይመከርም። ምክንያቱም ቆዳችሁን በጣም ባደረቃችሁት ቁጥር ቶሎ የመጨማደድ ወይም የመሸብሸብ እድሉ ከፍተኛ ይሆናል። ሌላው ደግሞ ምንድነው የዶቭ ሳሙና ነው። አንደኛ ጀንትል ነው፣ ሁለተኛ ደግሞ ቆሻሻን በደንብ አድርጎ ስለሚያጸዳ የዶቭ ሳሙና ነው እኔ የመረጥኩት። ስለዚህ ይሄ በአጠቃላይ ያዘጋጃችሁት የፊት ክሊንዘር አንደኛ ቆዳችሁን ያነጻላችኋል፣ ፊታችሁን ፍክት ያደርገዋል፣ ሞይስቸራይዝ ያደርገዋል። ሌላው ደግሞ ያለሰልሰዋል። ስለዚህ ጠዋትና ማታ ፊታችሁን በዚህ ባዘጋጃችሁት ሳሙና መታጠብ ትችላላችሁ። ማዲያት የሚያስቸግራችሁ ሰዎች ደግሞ ካሮቱን ትታችሁት ድንች ፈቅፍቃችሁ እስኪ ተጠቀሙትና በዚህ መልኩ ለአንድ ወር ይዩትና ለውጥ ካለው ትነግሩኛላችሁ። በኩከምበር መስራት ትችላላችሁ። በቀይ ስር በፈለጋችሁት መስራት ትችላላችሁ። ቪዲዮ ለበኋላ ስለሚጠቅማችሁ ሴቭ አድርጉት። እንደተለመደው ደግሞ ካዘጋጃችሁት በኋላ እና ከታጠባችሁት በኋላ ምን እንደተሰማችሁ በኮሜንት ሴክሽን ላይ እንድትጽፉልኝ እኔም ጠብቃችኋለሁ።